ሌላ ኑር ሰቦ ብዙዎቻችሁ ይህንን ስም በማህበራዊ ሚዲያ ላይ ታውቁታላችሁ። በሳውዲ አረቢያ የ5 ዓመት ህጻን ልጅ ህይወቱ እንዲያልፍ አድርጋለች በሚል የሞት ፍርድ ተፈርዶባት በርካታ ኢትዮጵያውያን ህይወቷን ለማትረፍ ብዙ ገንዘባቸውን አዋጣው ጥረት ያደረጉላት፣ እሷ ግን በእስር እየማቀቀች ለአመታት እየተሰቃየች የምትገኝ ምስኪን ነፍስ ናት። አሁን ታዲያ ስለዚህች ወጣት አዲስ የምስራች ተሰምቷል። አስደሳች ነው ተብሏል። ዜናው ምንድነው የሚለውን አንስተን እንነጋገራለን። በቅርቡ ከፍተኛ ህመም ገጥሞት ሆስፒታል የነበረው ኮሜዲያን አሌክስ ተሽሎት ወደ ቤቱ ተመለሰ ቢባልም እንደገና ሆስፒታል መግባቱ ተነግሯል። ምንድነው ምክንያቱ? ዳግም ሆስፒታል የገባበት ለምን ይሆን የሚለውን እናነሳለን። ለተወዳጇ ድምጻዊት አምሳል ምትኬ ይድረስልን እያሉ በርካታ አድናቂዎቿና ወዳጆቿ መልእክት እያስተላለፉ ይገኛሉ። በዚህ ሰዓት ሰሞኑን ህይወቱ እንዳለፈው እንደ ተወዳጁ ድምጻዊ እንደሰማኸኝ በላይ ያለ እጣ ፋንታ እንዳይገጥማ ተባካችሁ ይህንን መልእክታችንን አድርሱልን ብለውናል በርካቶች። ይህ መልእክት ምንድነው? አምሳል ምትኬን እንዲህ እንድትባል ያደረጋት ነገር ምን ይሆን? ከሰማኸኝ በለው ጉዳይስ ምን ያገናኘዋል? የአምሳል ነገር እናነሳለን። እቺ ወጣት በማህበራዊ ሚዲያ ያስተላለፈችው መልእክቷ መነጋገሪያ ሆኗል። ከእጮኛዋ ጋር ለመጋባት 2 ወራት ብቻ ሲቀሩ እጮኛዋ ግን ከዚህ ዓለም በሞት ተለይቷል። ያስተላለፈችው መልእክት ምንድነው? እጮኛዋስ ምንድነው ያጋጠመው? የሰርጋቸው ሂደት ምን ይመስል ነበር? ያሳለፉት የፍቅር ታሪክስ እንዴት ያለ ነው? እንመለከታለን በዚህ መሰናዷችን። እነዚህንና ሌሎችንም ወቅታዊ ጉዳዮችን ይዘናል። እንደምን አላችሁ? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ከማስታወቂያው በኋላ ዝግጅቱ ይቀጥላል። ከኛ ጋር ቆዩ። አዲስ አበባ ውስጥ ቤትም ሆነ ሱቅ ሲገዛ አብዛኛው ሰው የሚሰራው ትልቁ ስህተት ምንድነው? ብዙዎች ትኩረት የሚያደርጉት በካሬ ስፋት ላይ ብቻ ነው። ነገር ግን ስፋት ብቻውን ምቾት አይሆንም። በዲፕሎማቶች መናኸሪያ አፍሪካ ህብረት አጠገብ ለኑሮም ሆነ ለንግዶ ተመራጭ የሆነ አዲስ ሳይት ይዘንላችሁ መጥተናል። የመኪና ማቆሚያ ያስጨንቆታል ወይስ የውሃና የመብራት መቆራረጥ ስራዬን ያስተጓጉላል ብለው ሰግተዋል? እኛ እነዚህን ችግሮች ቀድመን ፈተናል። ይፍጠኑ። ሱቆችን በ200 ሺህ ብር ቅድመ ክፍያ እንዲሁም በ2 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። እንዲሁም ለአጭር ጊዜ በሚቆይ የ7% ልዩ ቅናሽ ባለ 2 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ የቤት ባለቤት ይሆኑ። እነዚህን ሁሉ በ2 ዓመታት ብቻ አጠናቀን እናስረክቦታለን። ለዚህ ደግሞ ከዚህ በፊት በቃላችን መሰረት ያስረክብናቸው ሳይቶቻችን ምስክሮች ናቸው። ሪያሊቲ ሪል ስቴት ቀደም ብዬ በመግቢያችን ላይ ሳነሳው የነበረው የሌላ ኑር ሰቦ ጉዳይ ሰሞኑን እንደ አዲስ አነጋጋሪ ሆኗል። ሌላ ኑር ሰቦ የሚለውን ስም ብዙዎቻችሁ በማህበራዊ ሚዲያ ላይ ታውቁታላችሁ። ለበርካታ ዓመታት በእስር እየማቀቀች የምትገኝ አሳዛኟ ከርታቷ ኢትዮጵያዊት ናት። ከ13 እና ከ14 ዓመታት በፊት ነበር ከኢትዮጵያ ተነስታ ወደ ሳውዲ አረቢያ ቀናቸው። ተወልዳ ባደገችበት በቡታጅራ ከተማ ቤተሰቦቿን ጥላ ያሳደጓትን አያቷን ጥላ እነሱን ህይወታቸውን ለመለወጥ የራሷንም መንገዷን ለማስተካከልና በስደት ያለፈላቸው የተቃናላቸውን ወዳጆቿንና ጓደኞቿን ተመልክታ ወደ ሳውዲ ያቀናቸው። ሳውዲ ስትሄድ ጥቂት ጊዜ ከሰራች በኋላ ግን የገጠማት ነገር ከባድ ነበረ። ሳታስበው በአጋጣሚ በምትሰራበት የሥራ ቦታዋ ላይ የ5 ዓመት ህጻን ልጅ በእጇ ህይወቱ ያልፋል ማለት ነው። ይህንን ተከትሎ የሳውዲ መንግስት ወዲያውኑ በቁጥጥር ስር ያውላትና ከባድ የሚባሉ ውሳኔዎችን ያስተላልፋል። አይመሬ የሚባለው የሳውዲ መንግስት ውሳኔ ታዲያ በሌላ ላይም የሞት ፍርድ ነበር የፈረደባት። ይህንንም ተከትሎ በጣም በርካታ ሰዎችና ዜናውን የሰሙ ኢትዮጵያውያን በሙሉ ምንድነው ማድረግ ያለብን፣ በምን አይነት መንገድ ማዳን ይኖርብናል የሚል ጥያቄዎችን ማሰማት ጀመሩ። እጅግ በሚገርም ሁኔታ ግን ፍርዱ እስኪፈጸም ድረስ ለበርካታ ዓመታት ነበረ በእስር እየማቀቀች የምትገኘው። በሳውዲ ያለውን የእስር ሁኔታ የሚያውቁት ይመሰክራሉ። እጅግ አደገኛ፣ ዘግናኝ፣ እንኳን አይደለም ለሴት ልጅ ይቅርና ለወንድ ልጅም የማይመከር በጣም ከባድ የሚባል ጫና ያለበት እንደሆነ ይታወቃል። በእንደዚህ አይነት ችግር ውስጥ ነበር እየቆየች ያለችው ማለት ነው። ከዛ ባለፈ ግን ከዛሬ ነገ ይገድሉኝ ይሆን፣ ከዛሬ ነገ ወስደው ይሰቅሉኝ ይሆን የሚል ስጋት ደግሞ በውስጧ እያደረ ልቧ እየተሸበረ ሆዷ እየተላወሰ ነበር የሰነበተችው። ከዚህ በተጨማሪ የቤተሰቦቿ ጭንቀት ደግሞ ይለያል። እንግዲህ ልጅን ያህል ነገር አሳድገው ወልደው ለቁም ነገር አብቅተው እንዲህ በሰው ሀገር እየተንከራተተች ከዛሬ ነገ ትሞትብናለች ልጃችን እያሉ
በከፍተኛ ችግር ውስጥ ነበሩ ማለት ነው። ታዲያ ይህንን የተረዱ በጎ አድራጊዎች፣ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ ሃይማኖት ሰዎችና ሌሎች ግለሰቦች አንድ ላይ ተሰባስበው ሌላ ቲም የሚባል አንድ ነገር አቋቋሙ። ይህንን ቲም ያቋቋሙበት ምክንያት አላቸው። ምን መሰላችሁ? ወደ 2 ሚሊዮን ሳውዲ ሪያል ከተከፈለ ሌላ በነፃ ወደ ሀገሯ እንደምትመለስ ተነገረ። ይህ ደግሞ ካሳ ይሆናል በሚል ነበር ማለት ነው የተነሳው። ታዲያ ይህንን ገንዘብ እኛ ኢትዮጵያን እያለን እንሞላዋለን እንሸፍነዋለን ተብሎ ብዙ ሰዎች ርብርብ ለማድረግ ቃል ገቡ። እንዳልኳችሁ ሌላ ቲም ተቋቋመ። በሌላ ቲም አማካኝነት ወደ 3 ወር የሚጠጋ የማህበራዊ ሚዲያ ቀጥታ ስርጭት የገንዘብ ማሰባሰብ ሂደት ተደረገ። እጅግ በሚገርም ሁኔታ ከ36 ሚሊዮን ብር በላይ ተሰባሰበ በኢትዮጵያ። ይህ ብር ብቻ አይደለም፣ ሌሎችም ቃል የተገቡ ገንዘቦች ነበሩ። እነዛ ገንዘቦች ጋር ተደማምሮ የተጠየቀው ገንዘብ ሞላ ማለት ነው። ታዲያ ኢትዮጵያንም እጅግ ከፍተኛ ደስታ ውስጥ ገቡ። ከዛሬ ነገ ትመጣልናለች እያሉ በጉጉት መጠባበቅ ጀመሩ። ግን ያልታሰበ ነገር ሆነ። ገንዘቡ ከተሰባሰበና ከተላከ በኋላ በጎ አድራጊዎቹም ገንዘቡን ያሰባሰቡ ሰዎችና ሌላ ቲም ውስጥ ያሉ ሰዎች ገንዘቡን አስረክበናል ልከናል ብለው የሚላክበትን ፕሮሰስ የባንክ ሂደቱን በሙሉ ማስረዳት ጀመሩ። ከዛ በኋላ ግን የሌላ ነገር ጭጭ መባል ጀመረ። ድምጽ የለም፣ ወግ የለም፣ ጸጥረጭ ብቻ ሆነ ማለት ነው። ይህንን የተመለከቱ ኢትዮጵያውያን ገንዘባችንን አዋተን ህይወቷን እንዲተርፍልን የተመኘንላት ሌላ የት ነው ያለችው? ባካችሁ የምታውቁ ሰዎች ንገሩን። ሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲስ ምን አይነት ምላሽ አለው? ሌሎች የሚመለከታቸው የመንግስትም ሆነ የግል ተቋማትስ ምን እየሰሩ ይሆን ብለው ጥያቄ ማቅረባቸውን ቀጠሉ። በመጨረሻም በቅርቡ ደግሞ ከሳውዲ በኩል አንድ መረጃ ተሰማ። ሌላ በጣም በከፍተኛ ችግር ውስጥ እንዳለች የሞት ፍርዱም ሳይፈረድ ገንዘቡም ተሰብስቦ ህይወቷ ሳይድን ነገር ግን እስር ቤት ላይ ሰውነቷ እርስ በርሱ ተጣብቆ እጅግ በሚያሳዝን ሁኔታ ውስጥ እንዳለች የሚጠቁሙ አንዳንድ መረጃዎች መውጣት ጀመሩ። ሌላም በራሷ አንደበት ብትገድሉኝ ይሻላችኋል፣ የሞት ፍርዱን እባካችሁ እኔ ላይ ፈጽሙ፣ በእንደዚህ አይነት መንገድ መኖር አልፈልግም በማለት ከመማረሯና ከመሰቃየቷ የተነሳ ይህንን የሲቃ ድምጽ አሰምታለች የሚሉ መረጃዎች እዚያ ስለ ጉዳዩ እናውቃለን የሚሉና አብረዋት እስር ቤት ላይ የሚገኙ ሰዎች መረጃ እንዳካፈሉ ተሰማ። ይህንንም ተከትሎ እንደ አዲስ ጥያቄው እንደ ጉድ መሰራጨት ጀመረ። ከወራት በኋላ አሁን ደግሞ አስደሳች ዜና ተሰማ። ይሄው ምንድነው? ወደ ኢትዮጵያ ለመምጣት ወደ ሀገሯ ለመመለስ ቲኬት ቆርጣ እቃዋን እያዘጋጀች ከእስር ቤት ወጥታ የአየር መንገድ በረራዋን ለማድረግ ዝግጅቷን ማጠናቀቋን የሚያመላክቱ መረጃዎች መውጣታቸው ነው የተሰማው። ይህ ለብዙ ሰዎች በጣም እረፍትን የሚሰጥ ጉዳይ ነው። አይደለም ለቤተሰቦቿ፣ አይደለም ለእህት ለወንድሞቿና ለእናት ለአባቶቿ ይቀርና እንዲመላው ኢትዮጵያ ለአመታት የተጨነቁላት ሁሉ ትልቅ የምስራች የሚያገኙበት፣ ለሌላም ነፍስ ደግሞ እረፍትን የሚሰጥ ሀገሯ መታ በሰላም እንድትኖር የሚያደርግ ትልቅ ዜና ነውና ጉዳዩ እስከ መጨረሻው ድረስ መልካም ሆኖ ወደ ሀገሯ በሰላም እንደምትመለስ ሁላችንም ተስፋ አድርገናል። በዚህ ሰዓት ይህ ነው እንግዲህ ስለ ሌላ አዲስ የተሰማው የምስራች ማለት ነው። ኮሜዲያን አሌክስ በኢትዮጵያ ኮሜዲ ስራ ውስጥ በጣም ተወዳጅ ከሆኑ ሰዎች መካከል አንደኛው ነው። ከወጣትነቱ ጊዜ ጀምሮ ልጆችን በማስደሰት በማዝናናት በቴሌቪዥን ፕሮግራሞች ብትሉ በተለያዩ ኮሜዲ ቪዲዮዎችና አለፍ ሲልም ደግሞ በልዩ ልዩ መድረኮችም ጭምር የሚታወቅ በርካታ አድናቂዎች ወዳጆች ያሉ ከብዙ አርቲስቶች ኮሜዲያን ጋር ወዳጅ መሆን የቻለ ተወዳጅ ኢትዮጵያዊ ነው እንግዲህ ኮሜዲያን አሌክስ። ከዚህ በተጨማሪ ከዚህ በፊትም እንደነገርኳችሁ ዋሾው እንዴት የተሰኘውን በአባይ ቴሌቪዥን እየተላለፈ የሚገኘውን ፕሮግራም ከመሰረቱና ካቋቋሙ ኮሜዲያኖች መካከል አንደኛው እንደሆነ የሚነገርለታል። ከዚያ በኋላ በአርቲስት ቴሌቪዥን በቅርቡ ደግሞ በኢቢኤስ ቴሌቪዥን ነፃነት ወርቅነህ ሲያቀርበው የነበረ ቤተሰብ ጨዋታን ወክለው ያቀርባሉ ወይም ደግሞ ይሰሩታል ተብለው ከተገመቱ ሰዎች መካከል አንደኛው ነበር። ውድድርም ሲያደርግ መሰነባበቱን እናስታውሳለን። አሌክስ የልጆች አባት ነው። ቤተሰቦቹን የኮሜዲ ስራ በመስራት ነው እንደሚያስተዳድር እንደሚያግዝ የሚታወቀው፣ ልጆቹንም እንደሚያሳድግ የሚነገረውና ታዲያላችሁ በቅርቡ እጅግ ያልታሰበ ነገር ይገጥመውና ወደ ሆስፒታል ያቀናል። ሆስፒታል ከገባ በኋላ በጣም ከፍተኛ የሚባል ህመምና ስቃይ ውስጥ እንደሰነባበተ በአቻሪ ሚዲያ በኩል ሲናገር አድምጠነው ነበረ። ከዚህ በተጨማሪ ብቸኛ እህቴን አንገላቷት፣ አሰቃየኋት፣ ለኔ ብላ ብዙ ስቃዮችን በላች በማለት ስለ እህቱ ማይሳዛኛው የተባለውን መረጃም ሲናገር ተደምጦ ነበር። ከዚህ በተጨማሪ የልጆች አባት ስለሆንኩኝ ወደ ቤቴ በሰላም እንድመለስ ባካችሁ ሁላችሁም ኢትዮጵያን በዱዓና በጸሎት አግዙኝ፣ ከጎኔ ሁኑልኝ እያለ መልእክቱን ሲያስተላልፍ ተደምጦ ነበር። እህቱም እንደተናገረችው ከዚህ ቀደምም ያማው ነበር፣ ነገር ግን እንደዚህ የከፋ ነገር ይሆናል ብለን አልጠበቅንም ነበር። ይህ ነገር በመከሰቱ በጣም ከፍተኛ ጭንቀት ፈጥሮብኛል። እኔ በግሌ ሁላችሁም ኢትዮጵያን ከጎናችን እንድትሆኑ እንጠይቃችኋለን በማለት የተማጽኖ ድምጻቸውን ነው ሲያሰሙ የነበረው። ሌሎቹ ጓደኞቹና ወዳጆቹ ደግሞ መልእክት እንዳስተላለፉት ከሆነ
የህክምና ሂደቱ የሚያስፈልገው ገንዘብ ከፍተኛ በመሆኑ ሁላችንም በገንዘብም ጭምር ርብርብ እንድናደርግለትና ድጋፍ እንድናደርግለት የሚያሳዩ መረጃዎችን ሲጠቁሙ ነበር። ታዲያ በቅርቡ የህክምና ሂደቱን አጠናቆ ተሽሎት የጤና መሻሻል አሳይቶ ወደ ቤቱ እንደተመለሰ የሚጠቁሙ መረጃዎችን ሰምተን አሁን ደግሞ ሌላ አሳዛኝ ነገር ተሰማ። ልክ እንደገና እንዳዲስ ወደ ሆስፒታል ተመልሷል። ሲኤምሲ አካባቢ በሚገኘው ፍቅረ ሰላም ጠቅላላ ሆስፒታል ላይ ህክምናውን እየተከታተለ ይገኛል። ታዲያ ቀደም ሲል የተደረገለት የቀዶ ጥገና ወደ ቤት ከተመለሰ በኋላ ኢንፌክሽን በመፍጠሩ ለዛ ኢንፌክሽን እንደገና ሌላ የህክምና ሂደት ስለሚፈልግ ወደ ሆስፒታል መመለሱ ነው የተነገረው። አሁንም ጸሎትና ድጋፋችሁ ያስፈልጋል ተብሏል። ለኮሜዲያን አሌክስ የኳስ ሜዳ ልጅ ነው። አሌክስ ኳስ ሜዳ አካባቢ እንደማደጉ የዛ ሰፈር ሰዎች ውጭ የሚኖሩ ኢትዮጵያውያን ድጋፍ እያደረጉለት እንደሚገኙ በኳስ ሜዳ ፌስቡክ ገጽ በኩል ያገኘናቸው መረጃዎች ይጠቁማሉ። ከነዚህ ድጋፍ ካደረጉለት ሰዎች መካከል ተወዳጁ አርቲስት አማኑኤል ሀብታሙ አንደኛው ሆኖ ተመልክቻለሁ። እኔ በግሌ ሌሎችም ታዋቂ ሰዎች ድጋፍ እያደረጉለት ይገኛሉ። እንግዲህ ኮሜዲያን አሌክስ በሰላም ወደ ቤት እንድትመለስ፣ ጤንነት እንዲሻሻል፣ እንዲመለስ ፈጣሪ ደግሞ ምህረቱን እንዲያደርግልህ እኛ ከልብ የሆነ ምኞታችንን እናቀርባለን። ተወዳጇ ድምጻዊት አምሳል ምትኬ ሰሞኑን ስለሷ በበርካታ ማህበራዊ ሚዲያዎች ላይ ልዩ ልዩ ሀሳቦች እየተንጸባረቁ ይገኛሉ። እንደምታውቁት ድምጻዊቷ ባህላዊ የሚባሉ የኢትዮጵያ ለዛ ያላቸው ተወዳጅ ስራዎችን ማቅረብ ችላለች። በተለይ አምሳል ምትኬ በወሎ፣ በጎንደር፣ በሸዋና በጎጃም ባህላዊ ሙዚቃዎቿ በስፋት ትታወቃለች። በአማራ ክልል ከወጡ በጣም ተወዳጅ ከሚባሉ ድምጻውያን መካከልም ናት። አምሳል ምትኬ በባህር ዳር ከተማ የሙሉ ዓለም ባህል ማዕከል አዳራሽ ፊት ለፊት አምሳል ምትኬ ባህል ምሽት የሚል በጣም ጥሩ የመዝናኛ ቦታ አላት። በዚያ ቦታ ላይም ሌሊት እየወጣች በሚወዷትና በሚያከብሯት አድናቂዎቿ ፊት ስራዎቿን የሙዚቃ ስራዎቿን ታቀርባለች። ሌሎች ተወዛዋዦች አዳዲስና ጀማሪ ድምጻውያን ደግሞ እሷን አጅበው ልዩ ልዩ ስራዎቻቸውን ያቀርባሉ። በእንደዚህ አይነት መንገድ ነው እንግዲህ አምሳል ምትኬ ተወዳጅ ሆና የዘለቀችው ማለት ነው። ታዲያ ያላችሁ ከሰሞኑ የሷን ስም በተደጋጋሚ በማህበራዊ ሚዲያዎች ላይ ብዙ ሰዎች እያነሱት ይገኛሉ። ጉዳዩን በቀጥታ ከተወዳጁ ድምጻዊና በቅርቡ ህይወቱ ካለፈው ከሰማኸኝ በለው ጋር እያገናኙት ይገኛሉ። ቀደም ሲል ድምጻዊ ሰማኸኝ በለው ከፍተኛ የሆነ ውፍረት ስለመጣበትና ያንን ውፍረቱን ደግሞ ማኔጅ ለማድረግ ወይም ደግሞ ውፍረቱን ለመቀነስ ሲል የተለያዩ ዘዴዎችን እየተጠቀመ እንደሚገኝ ተናግሮ ነበር። ውፍረቱ ጋር ተገናኝቶ በጣም ብዙ ሰዎች ልዩ ልዩ ጥያቄዎችን ሲያቀርቡለት ሰነባብተው ነበር። በተለይ ደግሞ የህመም ነው ወይስ ነው ያሉ ጥያቄ አቀርበውለት ነበር። ነገር ግን ሰማኸኝ እንደተናገረው አንደኛው ምክንያት በዘር የሚመጣው ውፍረት ስላለብን ከአያቶቼ የመጣ ይመስለኛል። በሌላ በኩል ግን ቤት ውስጥ ረጅም ሰዓታት ስለምቀመጥና ብዙ እንቅስቃሴ ስለማላደርግ ከነዛ አይነት ነገሮች የመነጨ ይመስለኛል በማለት ሐሳቡንና ግምቱን ሲያስቀምጥ ነበር ሰማኸኝ። ነገር ግን ከመቶ በላይ የሚሆን ኪሎግራም ላይ ቢደርስምና ከፍተኛ ውፍረት ቢመጣበትም እንኳን ምንም አይነት የጤና ጉድለት እንደሌለበትና በሕክምና አረጋግጦ ፍጹም ጤነኛ መሆኑን ሲናገር ሰነባብቶ ነበር። እነዛን ቃለ መጠይቆች ከሰጠ በኋላ ደግሞ ክሊኒክ ላይ ገብቶ የውፍረት መቀነሻ ዘዴዎችን እየተጠቀመና ሕክምና እያደረገ እንደሚገኝ በዚህ የሕክምና ሂደት ደግሞ በጣም ከፍተኛ ለውጥ እያመጣ መሆኑን በ7 ዙር የሕክምና ሂደት ውስጥ ወደ 10 ኪሎግራም የሚሆን መቀነስ መቻሉንም ሲናገር ነበር በተለያዩ ማህበራዊ ሚዲያዎች ላይ ማለት ነው። እንግዲህ በ7 ሳምንት ሕክምና 10 ኪሎ ቀንሻለሁ። ሕክምናውንም እያደረገለት የሚገኘው ክሊኒክ የቲክቶክ ገጽ ላይ ይህ ቪዲዮ ተሰራጭቶ ነበር ማለት ነው። ታዲያ እነዚህ ነገሮች እየተሰሙ ባለበት በቅርቡ ግን በድንገት ህይወቱ አለፈ። ህይወቱ ካለፈ በኋላ በጣም በርካታ ሰዎች ከዚህ ሕክምና ሲያደርግበት ከነበረው ጉዳይ ጋር ነገሩን በማያያዝ ምናልባት የዛ ተጽዕኖ ወይም የመድኃኒቱ ኢፌክት ሊሆን ይችላል የሚል ግምታቸውን ሲያስቀምጡ ነበር። እንዲያውም አንዳንዶች በፍጥነት ክብደት ለመቀነስ የሚያገለግሉ መድኃኒቶች ሳይድ ኢፌክታቸው ይበዛል፣ እንዲህ አይነት ችግሮች አለባቸው የሚሉ ሐሳቦችን ሲያቀርቡ ነበር። ነገር ግን ይህ ጉዳይ በታወቁ የሕክምና ባለሙያዎች እንዲህ ነው የሚል ትንታኔ አልተሰጠበትም። ስለዚህ የሰማኸኝ በለው ሞት በቀጥታ ከሕክምናው ጋር የተገናኘ ነው ለማለት የሚያስችል አይደለም። እስካሁን ባለው ሂደት እንደ ግምት ግን በእነዚህ አይነት መንገድ እየተገመቱ ይገኛሉ። ከዚህ በተጨማሪ ግን ክሊኒኩም ይሁን የሰማኸኝ በለው ቤተሰቦችም ይሁኑ ሌሎች የሚያውቁ ባለሙያዎች ስለ ሰማኸኝ በለው ሞት ቀጥተኛ የሆነ ማብራሪያ መስጠት አለባቸው የሚሉ ጥያቄዎች በማህበራዊ ሚዲያ ላይ እየተሰራጩ ነው የሚገኘው። ክሊኒኩ በቀጥታ ከመድኃኒቱ ጋር የሚገናኝ ችግር ካለበት እሱን ቢናገር፣ አይ የመድኃኒቱ ከእንዲህ አይነት ነገር ጋር የሚገናኝ አይደለም ወይም ደግሞ ለሰማኸኝ በለው ሞት ምንም አይነት ምክንያት ሊሆን አይችልም የሚል ከሆነም እሱን ማብራሪያ መስጠት አለበት የሚሉ ጥያቄዎች እየቀረቡ ነበር።
ታዲያ እነዚህ ጥያቄዎች እየቀረቡ ባለበት የአምሳል ምትኬ ሌላ ቪዲዮ በማህበራዊ ሚዲያ ላይ እየተሰራጨ ያንን ቪዲዮ ተከትሎ ደግሞ ብዙ ሰዎች አስተያየት መስጠት ጀመሩ። እዛው ክሊኒክ ላይ አምሳልም እኔም የክብደት መቀነስ ፕሮሰስ ላይ ሂደት ላይ ነኝ ያለሁት የሚል ሐሳቧን ማስቀመጧን የተነገረው። እስኪ ቪዲዮ እንመልከተው በተወሰነ መንገድ። አይ እንዴት ናችሁ አድናቂዎቼ በሙሉ? ክብደት ለመቀነስ የመጣሁት የመጀመሪያ ያለው ቀጣዩን ደግሞ እየቀረጽን እናሳያለን። አምሳል በቪዲዮ ላይ የተናገረችው የክሊኒኩን ስም ምናልባት መረጃዎች ሳይጣሩና እርግጠኛ መሆን ሳይቻል በሚል ስሙን አጥፍተናል። ነገር ግን ማህበራዊ ሚዲያ ላይ ብዙዎቻችሁ ሲዘዋወር ታውቁታላችሁ ብዬ አስባለሁ። ለማንኛውም አምሳልን እንደሰማናት እዚህ ክሊኒክ ላይ የክብደት መቀነስ ሂደት ላይ እንዳለችና በቅርቡ ደግሞ ለውጦቿን እየተከታተለች በየቪዲዮ እንደምታጋራ ወይም ደግሞ በክሊኒኩ የቲክቶክ ገጽ በኩል እንደሚሰራጭ ነው ሐሳቧን ያስቀመጠችውና ይህንን ቪዲዮ የተመለከቱ ወዳጆች፣ አድናቂዎች እጅግ የሚያከብሯት ሰዎች በሙሉ ለአምሳል ምትኬ ባካችሁ አድርሱልን እያሉ መልእክቶችን እያስተላለፉ ይገኛሉ። በዚህ ሰዓት መልእክታቸው ምንድነው? ልክ እንደሰማህን በለው አይነት ችግር እንዳይገጥምሽ እባክሽን ተይው ይህንን የመድኃኒት ወይም ደግሞ ይህንን የሕክምና ሂደት ይቅርብሽ የሚል ሐሳባቸውን ነው እያቀረቡ የሚገኘው። እንዲያውም አንዳንዶቹ ከነውፍረትሽ እንወድሻለን እንዲሁ ነው የምታምሪንና ይቅርብሽ አንፈልግም የሚል ሐሳባቸውን አቀርበዋል። ቀደም ብዬ እንዳልኳችሁ ይህንን የሕክምና ሂደት ማድረግ ለሞት ይዳርጋል ወይስ አይዳርግም የሚለው ራሱን የቻለ ጥናት ምርምርና የሕክምና ባለሙያዎች የሚሰጡበት ማብራሪያ የሚፈልግ ነገር ነው። ሰዎች ግን በገመቱት ግምት ምክንያት እንዲህ አይነት ሐሳባቸውን እያቀረቡ ነው የሚገኘው። ጠቅልሎ የዚህ የክሊኒኩ ወይም የመድኃኒቱ ችግር ነው ማለት ባንችልም፣ ነገር ግን እንደ ፍርሃት እንደ ስጋት እንዲህ ያሉ ሰዎች ሐሳባቸውን አቅርበዋል። እናንተ ምን ትላላችሁ? ምን አይነት ሐሳብ አላችሁ? በኮሜንት ላይ አስቀምጡልን። መረጃዎቻችን ይቀጥላሉ። ከሁለት ወር በኋላ ጋብቻቸውን ለመፈጸም ለበርካታ ዓመታት ሲናፍቁት የነበረውን የደስታቸውን ቀን ለማድረግ ቀናትን ሲጠባበቁ የነበሩ እጮኛሞች ከባድ የተባለ ነገር ገጠማቸው። ከሙሽሮቹ መሃል ወንድየው ህይወቱ በድንገት አለፈ። ይህንን ተከትሎ ታዲያ ሙሽሪት በማህበራዊ ሚዲያ ገጿ ላይ መልእክት አስተላልፋለች። መልእክት ያስተላለፈችው ሙሽሪት ኤዶም መለሰ ተብላ ነው የምትጠራው። መልእክቷን ተከትሎ በጣም ብዙ ሰዎች ከፍተኛ ሀዘን ውስጥ ገብተዋል። መነጋገሪያም ሆኗል። በትናንትናው ዕለት በተለይ በጣም ብዙ ሰዎች ስክሮል ስናደርግ ማህበራዊ ሚዲያ ላይ እየተመለከትን አስተያየት ሲሰጡበት ሀዘናቸውን ሲገልጹ ነበርና ምን ብላ ይሆን የሚለውን እንመልከተው። በሞት የተቀጠፈው የሁለት ወር ሙሽራ ይላል በማህበራዊ ሚዲያ ላይ የተሰራጨው ጽሁፍ። ሁሌም በልቤ ትኖራለህ በማለት እጮኛው ኤዶም መልእክቷን ጀምራለች። እጅግ የሚዋደዱና የማይነጣጠሉ ጥንዶች ነበሩ ይላል መረጃው። የወደፊት ህይወታቸውን በጋራ ለመምራት በአንድ ጣሪያ ስር አብረው ለመኖርም ቀጠሮ ይዘው ቀናቶችን እየቆጠሩ ነበርም። ከሁለት ወራት በኋላ የጋብቻ ስነ ስርዓታቸውን ፈጽመው በደስታ ለመኖር ሁሉንም ነገር አቅደው የነበሩት እነዚህ ወጣቶች ኤዶም መለሰና እጮኛዋ ገብሬ በመካከላቸው የገባውን የሞት እጅ መቋቋም አልቻሉም። ሳይታሰብ የመጣው ጨካኙ ሞት ታዲያ ቀድሞ በመግባት የወደፊት ባሏን የልቧን አጋር እጮኛዋን ነጠቃት ይላል ይሄው መረጃ። ይህ ድንገተኛ መርዶ ልቧን ክፉኛ ጎድቶታል። የሰብራት ወጣቷ ኤዶምም የተሰማትን ጥልቅ ሐዘንና ለእጮኛዋ ያላትን ዘላለማዊ ፍቅር በማህበራዊ ሚዲያ ገጿ ላይ በእንባ የታጠበ ምስክርነቷን እንዲህ ስትል ገልጻለች። ሞት ክፉ ነው የኔ ሙሽራ። ከሁለት ወር በኋላ በሚኖረን ሰርግ አብረን ለመኖር ትልቅ ተስፋ ነበረን። ያንተን ያህል የሚወድ የሚያከብርና በጸሎቱ የሚጠብቀኝ ቅን ሰው አጣሁ። በአጭር ጊዜ ውስጥ እውነተኛ ደስታን ስላሳየኝ እጅግ አድርጌ አመሰግንሃለሁ። በሰላም ረፍ የኔ መልካም ሰው፣ ሁሌም በጸሎትና በልቤ ትኖራለህ ስትል ነው በተሰበረ ልቧ ሐሳቧን የገለጸችው። አገላለጿ በጣም ያሳዝናል አይደለ? አዎ፣ ለበርካታ ጊዜያት አብሮ የኖረ ሰው፣ ሳይነጣጠል ብዙ ፍቅር ያሳለፈ ሰው፣ ከዚያ ባለፈ ደግሞ ነገ ከነገ ወዲያ እንጋባለን አብረን እንኖራለን ብሎ በተስፋ የነበረ ሰው በእነዚህ አይነት መንገድ መቀጨት ለሟቹ ጉዳት ነው፣ ለኗሪው ደግሞ በጣም የሚያሳዝን ትልቅ የሆነ ሐዘን ጥሎ የሚያልፍ ነገር ነውና እውነት ለመናገር በጣም ታሳዝናለች። ፈጣሪ ግን መጽናናትን የሚሰጥ አምላክ ነውና መጽናናቱን ይስጥሽ። ለወዳጅ ዘመዶቻችሁ፣ ለቤተሰቦቻችሁ በሙሉ መጽናናትን ይስጥልን ለማለት እንፈልጋለን። ለሱም ነፍስ ይማርልን። እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን
እንዲህ እየዳሰሰ ያቀርባል። ዛሬ ሰሞንኛ የተባሉ አነጋጋሪ ጉዳዮችን በቅደም ተከተል እንዲህ አቀረብንላችሁ። ከዝግጅቶቻችን ብዙ ቁም ነገሮችን፣ ትምህርቶችን እንዲሁም ተዝናኖትም ጭምር እንደቀሰማችሁ ባለሙሉ ተስፋ ነን። ለዚህ ቻናል እንግዲህ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ሀሳብ አስተያየታችሁን ስጡን። ሁልጊዜም እንደምንላችሁ የእናንተ ሀሳብ አስተያየት ለኛ እጅግ በጣም ጠቃሚ ነው። ምክንያቱም ድክመታችንን እንድናሻሽል ከነበርንበት ከፍ እንድንልና ወደ ተሻለ ነገር እንድንሸጋገር የሚያደርገን የእናንተ ሀሳብ አስተያየት ነው። ከዛ ባለፈ ጥንካሬያችንን ደግሞ የበለጠ እንድናጎለብትም ጭምር የሚያደርገን እሱ ነውና ሀሳባችሁ አይለየን ለማለት እንፈልጋለን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ደግሞ ሰላም ሁኑልን።